ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ ደግሞ የተማሪ ቪዛ ወይም ደግሞ F1 ቪዛን በደንብ እንመለከታለን ማለት ነው። በቅድሚያ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን እስከ መጨረሻው እንድትከታተሉና ይህን ቪዲዮ ላይክ በማድረግ እንዲጀምሩ በአክብሮት እንጠይቃለን ማለት ነው። አሜሪካ ኤምባሲ ከገባችሁ በኋላ F1 ቪዛ ለሚጠይቁ ተማሪ ወይም ወላጆች ምን ማድረግ እንዳለባቸው የሚጠቅም መረጃ አጋራችኋለሁ ማለት ነው። ከተማሪ ውጪ ወላጆች የፕሮሰሱ ወጪዎችና አጠቃላይ ገንዘቡን የሚሸፍኑ በመሆኑ የጋራ ጠቃሚ ምክር ያዘጋጀውላችሁ፣ ምክንያቱም ቤተሰቦቻችሁና እናንተ ስለሚመለከት ማለት ነው። በቅድሚያ እንግዲህ አሜሪካ ውስጥ ያለ ዩኒቨርሲቲ ወይም ሃይ ስኩል ተማሪውን ሊቀበለው ይገባል። ምክንያቱም ስኮላርሺፕ እንደምታውቁት አፕላይ በምታደርጉበት ጊዜ አፕላይ ያደረጋችሁበት ዩኒቨርሲቲ እናንተን መጀመሪያ አክሴፕት ወይም ደግሞ ሊቀበላችሁ ወይም ደግሞ ግራንት ሊያደርጋችሁ ይገባል ማለት ነው። ይሄን ካላደረጋችሁ የተማሪ ቪዛ ወይም ደግሞ F1 ቪዛን ልታገኙ አትችሉም ማለት ነው። የመጀመሪያው ሪኳየርመንት ስኮላርሺፑን ማግኘት ይጠበቅባችኋል ማለት ነው። እንግዲህ የምታገኙት ስኮላርሺፕ ምን አይነት ስኮላርሺፕ መሙላት አለባችሁ፣ ምን አይነት ስኮላርሺፕ ሊሆን ይችላል የሚለውን በሌላ ቪዲዮ ሰራላችኋለሁ። ነገር ግን አሁን በተማሪ ቪዛ አሜሪካ ለመሄድ ምን ማድረግ እንዳለባችሁ ይዤላችሁ ቀርባለሁ ማለት ነው። ተማሪው በአድሚሽን ካገኘ በኋላ በኢትዮጵያ በሚገኘው የአሜሪካ ኤምባሲ ገብቶ ቪዛ ይጠይቃል ወይም ደግሞ ሪኩዌስት ያደርጋል ማለት ነው። ተማሪው አድሚሽኑን ካገኘ በኋላ የተለያዩ የሚሰጡት ዶክመንቶች ይኖራሉ። እነሱን ዶክመንቶች ይዞ ይሆናል ማለት ነው ወደ አሜሪካ ኤምባሲ ሄዶ ቪዛ የሚጠይቀው ማለት ነው። የቪዛ ኦፊስ ላይ ያሉ ኦፊሰሮች ማወቅ የሚፈልጉት በቅድሚያ ፋይናንሱን ወይም ደግሞ ከገንዘብ ጋር በተያያዘ ያሉትን ነገሮች ይሆናል ማለት ነው። ምክንያቱም ስኮላርሺፕ አንዳንዴ በምታገኙበት ጊዜ ፓርሻል ሊሆን ይችላል ወይም ደግሞ ፉሊ ፈንድድ ስኮላርሺፕ ሊሆን ይችላሉ እና በአብዛኛው ምንድነው የሚሆኑት አሜሪካ ሄዳችሁ ስራ ልትሰሩ ስለምትችሉ ከዚህ ጋር የተያያዘ ችግሮች ነው እነግራችኋለሁ። ስራ ልትሰሩ ከሆነ ቪዛም ሊከለከል ስለሚችል ማለት ነው። ስለዚህ አሜሪካ በአብዛኛው ጊዜ ፓርሻል የሚያገኙ ሰዎች ስለሚሄዱ ይህ መረጃ በጣም ይጠቅማቸዋል በሚል ነው የምሰራላችሁ። እንግዲህ ምንድነው ይህም ማለት ገንዘቡን የሚሸፍነው ማን ነው? አቅሙና ችሎታው አለው ወይ? አሜሪካ ሀገር መጥተህ የምትማረው ትምህርት ምንድነው? ለዚህ ትምህርት ወጪ የሚሸፍንልህ አለው የሚሉና ተያያዥ ጥያቄዎች ይጠየቃል። ለምሳሌ አንድ ሰው ፉሊ ስኮላርሺፕ ካገኘ የምግብም ሊሆን ይችላል፣ ዶርሚታሪ፣ የተለያዩ የትምህርት ቤት ክፍያውን ሁሉም ወጪው የሚቻልለት በዩኒቨርሲቲ ይሆናል። ነገር ግን አንዳንዴ ፓርሻል ስኮላርሺፕ ታገኙና ስፔሻሊ አሜሪካ ሲሆን ደግሞ አብዛኞቻችን ወደ አሜሪካ መሄድ ስለምንፈልግ ምን ይደረጋል? ፓርሻል ስኮላርሺፕ ቢያገኙ ይሄዱና ከዛ በኋላ ፓርሻል ማለት እንግዲህ ምንድነው የትምህርት ወጫችሁና ሌሎች ወጪዎች ይቻሏችሁና ምግብና ሌሎች ደግሞ በእናንተ ይሆናል እንደማለት ነውና በአብዛኛው ሰው እዛ ሰራለሁ በሚል እነዚህን ቪዛ አድቫንቴጅ ስለሚጠቀምባቸው ነው በሰፊው ይዤላችሁ የቀረብኩት ማለት ነው። እንግዲህ ስኮላርሺፕ በምታገኙበት ጊዜ ስኮላርሺፕ የትምህርቱ ወጪ የሚከፍልላችሁ ወይም የሚችሏችሁ፣ ስኮላርሺፕ ፓርሻል ከሆነ ደግሞ እንደነገርኳችሁ የተወሰነው እናንተ ስለምትሸፍኑ ማለት ነው። ቀሪው 30 እስከ 40% ወጪ የሚሸፍነው በእናንተ ስለሆነ ይህም ማለት የመኖሪያችሁ ምግብ፣ ልብስ፣ ትራንስፖርት የመሳሰሉት በእናንተ ይሸፈናል ማለት ነው። ስለዚህ ፋይናንስ ላይ አቅም አለን የሚለውን ኦፊሰሮቹ ወይም ቪዛ የሚሰጧችሁ ሰው ማወቅ ይፈልጋሉ ማለት ነው። ሌላኛውና ጥብቅ ጉዳይ ደግሞ ተማሪ ወደ አሜሪካ ከመጣ በኋላ ለተወሰነ ጊዜ ብቻ እንደሚቆይ ማለትም ትምህርቱን እስከሚጨርስ ብቻ እንደሚመጣ ማሳወቅ አለባችሁ። ምክንያቱም በጣም ብዙ ሰው አሜሪካ ከሄደ በኋላ እዛው አሜሪካ ለመቅረት እዛው አሜሪካ ለመስራት እንደዛ ነው የሚፈልገው። እናንተ ይሄን ኢንቴንሽናችሁን ቪዛ በምትጠየቁበት ጊዜ፣ ኢንተርቪው በምትደረጉበት ጊዜ ይሄን ከተናገራችሁ ቪዛውን ሊያስከለክላችሁ ይችላል ማለት ነው። ስለዚህ እናንተ በዛን ጊዜ አሜሪካ የሚሄደው ለመማር ነው፣ ተምሬ ደግሞ እመለሳለሁ የሚለውን መናገር አለባቸው። ኢቭን እዛው መቅረት ብትፈልጉ ለምሳሌ እዛው ሪሌሽንሺፕ ጋብቻ በመመስረትና ሌሎች ነገሮችን በመጀመር እዛ የመቅረት ተንደንሲ ቢኖራችሁ ራሱ በቪዛ ኢሚግሬሽን ጊዜ ይሄን ነገር መናገር ቪዛውን በቪዛ ሪኩዌስት ጊዜ ኢሚግሬሽን ሳይሆን በቪዛ በምትጠይቁበት ጊዜ ይሄን ካሳወቃችሁ ሪጀክት ትደረጋላችሁ ወይም ደግሞ ቪዛውን ያለማግኘት ተንደንሲ ይኖራችኋል ማለት ነው። ነገር ግን ትምህርቱን ጨርሶ ሌላ ስቴት መስራት ፈልጋለሁ የሚለው ፍላጎት ካሳያችሁ F1 ቪዛ ለመከልከል በቂ ምክንያት ይሆናል ማለት ነው፣ ስራ እንደምትሰሩ ከተናገራችሁ ማለት ነው። ስለዚህ ኦፊሰሮቹ ጥሩ ትምህርት ቤት ነው ወይም ዩኒቨርሲቲ ነው ያገኘው፣ ከተመረክ በኋላ እንዴት ብለህ ነው በመልካም መንገድ ሊጠይቁ ይችላሉ ወይም ደግሞ እነዚህ ነገሮች ሊጠይቋችሁ ይችላሉ። ስለዚህ ቅድም እንዳልኳችሁ እናንተ የዋህ መስለው ወይም ደግሞ በመልካም መንገድ ሲጠይቋችሁ ወደ ሌላ ስቴት ሄጄ ስራ ሰራለሁ፣ ከተመረኩ በኋላ እዛው ቀራለሁ፣ አግብቼ ቀራለሁ የሚለውን ከተናገራችሁ ኮምፕሌትሊ ሪጀክት ትደረጋላችሁ። ቪዛው አይሰጣችሁም። ምንም የትምህርት ቪዛ ብትጠይቁም አይሰጣችሁም ማለት ነው። ሌላው F1 ቪዛ ማለት አንድ ሰው ከአሜሪካ ተምሮ
ወደ ሀገሩ እንደሚመለስ የሚያረጋግጥ ቪዛ ብቻ ነው እንጂ አሜሪካን ሀገር ከመጣ በኋላ ትምህርቱን አጠናቆ አሜሪካን ሀገር ውስጥ እንዲሰራ የሚፈቅድለት ቪዛ አይደለም። ለዚህም ነው እነሱ አሜሪካ ከመጣችሁ በኋላ እንድትቀሩ የማይፈልጉት ወይም ኢንተርቪው ሲያደርጓችሁ ይሄን ኮንፊርም ማድረግ የሚፈልጉት ይህ ቪዛ የሚመለከተው ይሄን ጉዳይ ብቻ ስለሆነ ይሆናል ማለት ነው። ሌላው ደግሞ ምንድነው ወሳኙ ነገር አሜሪካ በትምህርት ከመጣችሁ በኋላ እየተማሩም ሆነ ከተማሩ በኋላ ስራ ለመስራት ፍላጎት እንዳላችሁ በማሳወቅ ያለባችሁም ቅድም መጀመሪያ ላይ ነገርኳችሁ ነው። ለኢንተርቪው በምትሄዱበት ጊዜ ደግሞ በአለባበስ በኮንፊደንስ እና ማንኛውን ዶክመንቶችን በተመለከተ በደንብ መዘጋጀት አለባችሁ። ምክንያቱም ኢንተርቪው በምትደረጉበት ጊዜ በጣም ብዙ ጥያቄዎችን ጠይቋቸዋል። አንደኛው ኮንፊደንት መሆን አለባችሁ፣ አለባበሳችሁ ጥሩ መሆን አለበት። የሚጠይቋችሁ ጥያቄ ደግሞ ከትምህርቱ ጋር በተያያዘ ስለሚሆን እነሱንም እነግራችኋለሁ ምን ምን እንደሚጠይቋችሁ እናንተ ኮንፊደንት ሆናችሁ መመለስ ይጠበቅባችኋል ማለት ነው። በተጨማሪም ስለምትሄዱበት ትምህርት ቤትና የትምህርት ቤቱ ስም የት ስቴት እንደሆነ፣ ምን ያክል ርቀት እንዳለው፣ ምን ዲፓርትመንት እንደምትማሩ፣ ምን ያህል ጊዜ እንደሚፈጅባችሁ በደንብ ማወቅና መዘጋጀት አለባችሁ እና ይህን በደንብ ካወቃችሁት እናንተ ለትምህርቱ ጉጉት እንዳላችሁ ለትምህርት እንደምትሄዱ በደንብ ያውቀዋል ገና ሳይሄድ። ስለዚህ ሰክሰስ ያደርጋል። ትምህርቱን ተመርቆ ወይም ጨርሶ ደግሞ ወደ ሀገር ቤት ይመለሳል የሚለውን በደንብ ይነግራቸዋል ማለት ነው። ስለዚህ እናንተ ይህን በምትመልሱበት ጊዜ ለነሱ ቪዛ የመስጠት እድላቸው ይሰፋል ማለት ነው። ስለዚህ እናንተም ቪዛውን የማግኘት እድላችሁ ይጨምራል ማለት ነው። ሌላኛው ስኮላርሺፕ በምትፈልጉበት ጊዜ ከፓርሻል ስኮላርሺፕ ይልቅ ፉል ስኮላርሺፕ ወይንም ፉሊ ፈንድድ ስኮላርሺፕ ብትፈልጉ የተሻለ ይሆናል። እንግዲህ በመግቢያ እንደነገርኳችሁ ስለ ስኮላርሺፕ ስታስቡ ፓርሻል እና ፉሊ ፈንድድ የሚባሉ ስኮላርሺፕ አሉ። አንዳንዶች ደግሞ ሙሉ ለሙሉ ራሳችሁ ከፍላችሁ የምትማሩበት አለ፣ ሙሉ ወጪውን ማለት ነው። ስለዚህ እነዚህ ሶስት አይነት ስኮላርሺፕ አሉ። ነገር ግን አብዛኞቻችሁ ፉሊ ፈንድድ ስኮላርሺፕ አመልክታችሁ ፓርሻል ሊሰጣችሁ ይችላል ወይ ደግሞ ሙሉ ለሙሉ ይሰጣችኋል ማለት ነው። ሙሉ ለሙሉ በሚሰጣችሁ ጊዜ ምንድነው ዶርሚታሪ ይሰጣችኋል፣ የትምህርት ክፍያ አይኖራችሁም። ተጨማሪ ስቲፐንድ ይባላል። ልክ ሳለሪ ክፍያ እንደምንለው ለትምህርት የሚሰጥ ክፍያ ስቲፐንድ ይባላል። ይህን ስቲፐንድ ይሰጣችኋል ማለት ነው። ስለዚህ የሚሰጣችሁ ስቲፐንድ ደግሞ ምግባችሁን፣ ልብሳችሁን፣ የትራንስፖርትና ሌሎች የትምህርት መርጃ መሳሪያዎችን መግዣ ይሆናችኋል ወይም ሊሆናችሁ ይችላል ማለት ነው። ስለዚህ እነዚህ ነገሮችን ሁሉ የሚያካትተው ፉሊ ፈንድድ ስኮላርሺፕ ይሆናል። ፓርሻል ከሆነ ግን ምንድነው የሚደረገው? የትምህርት ወጪያችሁ ይቻላችኋል። ምናልባት ዶርሚታሪ ይሰጧችኋል። ከዛ በኋላ ምግብ፣ ልብስ፣ የትምህርት ወጪዎች እነዚህ አክሰሰሪ የምትገዟቸውና የትራንስፖርትና ተያያዥ ነገሮች አሜሪካ በምትኖሩበት ጊዜ ወጪው ከእናንተ ይሆናል ማለት ነው። ስለዚህ ማንኛውም ሰው አፕላይ በሚያደርግበት ጊዜ ፉሊ ፈንድድ ስኮላርሺፕ ቢመርጥ የተሻለ ይሆናል ማለት ነው። ስለዚህ ከዚህ በፊትም የተለያዩ ስኮላርሺፖች የሰራቸው ቪዲዮ ስላሉ እነሱን ሄዳችሁ መመልከት ትችላላችሁ። ያልገባችሁ ጥያቄ ካለ እንደተለመደው በኮሜንት አሳውቁኝ፣ እኔም ሪፕላይ አደርጋለሁ። ቪዲዮ የሚያሰራ ከሆነ ደግሞ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ ማለት ነው። ለምሳሌ ስኮላርሺፕ እናንተ ሞልታችሁ የገጠማችሁ ችግር ካለ ወይም ደግሞ ስለ ስኮላርሺፕ እንድሰራላችሁ ከፈለጋችሁ ኤዥያ ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ የተለያዩ ሀገሮች ስኮላርሺፖችን የምትፈልጓቸው የተሻለ ክፍያ ያላቸውና የምትወዱት ሀገር ካለ በኮሜንት ብትጽፉልኝ ስለዛ ስኮላርሺፕ እና የተለያዩ ሊንኮችን ላጋራችሁ እችላለሁ ማለት ነው። በተጨማሪም እንግዲህ የቴሌግራም ቻናል አለኝ። ፈርስት ኮሜንት ላይ ፒን አደርግላችኋለሁ። ሊንኩን ክሊክ አድርጋችሁ ቴሌግራሜን ጆይን ብታደርጉ የተለያዩ መረጃዎችን፣ ዶክመንቶችን ከዲቪ ጋር በተያያዘ ከስኮላርሺፕ ጋር በተያያዘ ከአሜሪካ ቪዛ ጋር በተያያዘ በቤተሰብ ሊሆን ይችላል፣ በትዳር፣ በእናት አባት፣ በልጅ፣ በወንድም፣ በእህት ወደ አሜሪካ እንደሚኬድ የምሰራቸው ቪዲዮዎች ስላሉ እነሱን ለማየት ጠቅማችኋል ማለት ነው። ተያያዥ ዶክመንቶችንም እዛው ቴሌግራም ቻናሌ ላይ ታገኛላችሁ ማለት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። እንግዲህ በድጋሚ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩኝ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ